ከዛ ደነገጠች። እንትኗ ራሱ ይሄ የነበራት ሞራል ራሱ ጠፋ። እያነበበች ስትመልስ የነበረው ጠፋ። እሱ ራሱ እኛንም ብሎ ካረጋችን በእናትሽ አካውንቱን ላኪልኝ። እኔ ማምላክን ይኸውልሽ፣ ባለፈውም እኮ እግዚአብሔርን ሲሉኝ ነበር ቃል የሚባል ወይ ጉድ! ይሄን ያክል ርቀት የሚሄድ አሁን እኔ አሁን እቺ ማናት እስራኤል ላለችው ጸደኒያ ናት ማን የምትባለው ለሷ እሷ የኔ አሽከር ነበረች። እዚህ መታ ጊፍት እየሰጠች ስትል መጠመጥ የነበረ አውጥቼ ነው አቅብዬ ተፋሁት። ራሴ ነኝ የምገባሽ የቦለኳትኝ። ግን አሁን እሷን እንደዚህ አይነት ሰውን ሄዳ ብትሳደብ ምናምን እኔ ቤታ ምን ይደንቀኛል? ገብቶሻል አይደል? ዝም ብላ የደንቆርነቷ ደንቆርነት ነው እንጂ እኔ ተጣልቻታለሁ አይደለ? ልጅቷን ባልሽን ቀማሽ ብትላት ቂጥሽን ተነፋሽ ብትላት እኔ ምንም የሚጨንቀኝ ነገር የለም። እኔ ቤታ ኦልሬዲ ተጣላዋት ሰው ናት። ገብቶሻል አይደለ? እኔንም ብላ ብታስብ ባታስብ እኔ ምንም አይመስለኝም። የድድብናዋ ድንቁርና ነው። ግን ሰው ሁሉ ማወቁ ግን እግዚአብሔር ይመስገን ነው የምልሽ። ከቀደምም እያየሽ ነው አንቺን አስገቢያት ያሉ ልጆች ማለት ነው እየጻፉ ነበረ። ቃል የሚባለው አካውንት የራሱ አካውንት ነው። ሁሉም በማወቃቸው ግን ደስ ይላል። አይሽ ይሄን ያክል የሚሄዱበትን ርቀት ይገርማል። ግን ራሷን ማህበረሰብ እንዴ ሰው እንዴት የራሱን ማህበረሰብ ቡዳ እያለ ይሳደባል? በኢየሱስ ክርስቶስ እኔ እኮ ላይቭ ላይ ነበርኩ እኮ የዛን ቀን እኮ ይኸውልሽ ላይቭ ላይ እያበድኩልሽ ነበር ማለት ነው። ከዛ ቤታ አንቺ ላይቭ ላይ ነሽ፣ ነይ ጉር ተመልከች፣ ሌላ ስልክ ካለሽ ቤታ ናት ተብሎ በፌክ አካውንት ቃል እንዴ በቴሌግራም ይጻፋል፣ በኢንስታግራም ይጻፋል። ምንም ግን ሊገባኝ አልቻለም። ገባሽ አይደለ? ላይቭ ላይ ስለነበርኩ ትኩረት አልሰጠሁትም። ከዛ ይሄ ነገር ተመልሶ ተደግሞ ተነገረ ቃል ከዛ ስቶሪዋ ላይ አርጋዋለች መሰለኝ። ላኩልኝ፣ ቦታም አልሰጠሁትኝም። ዝም ብዬ ታውቆተኝ። አሁንም ነው የምታደርገው እንደዛ ብራና? አሁንም ነው የምታደርገው? ኖ ቃል የሚለው ከዛ በኋላ ደንግጧል። እኔ ግን ብሎክ ተደርጊያለሁ። ይዛኔ የራስሽ ነሽ ምናምን ስላት ስለነበር ቦልካኛለች። አይቼው አላውቅም ላይቫን። ግን የሚገርምሽ አሁን ይዛኔ ብቻዋን መጋፈጥ አልቻለችም። ማህበረሰብ ተነካው ብሎ ሰፖርት እንዲያደርጋት የራሷን ማህበረሰብ ገብታ ቡዳ እያለች ስትሳደብ ነበር። ከዛ ትመልሳለች ራሷ። ከዛ የቃይ ሲኖ ስክሪንሾት ይያዝና ያቺ ፓርት ደምቃ ትያዛለች ምናምን። ከዛ ሰው ሰፖርት ያደርጋታል በዛ። በጣም ዊርድ ግን እኮ ማሪ ስሚ ግን እኮ ማሬ ሰው ነው እኮ የሚታዘባቸው በፌክ አካውንት። እቺ ቤታ ናት ብለው አስበሽዋል? እቺ ቤታ ናት ብለሽ በፌክ አካውንት ቃል የሚል አካውንት የቤታ አካውንት ነው። ላይክ ይሄ ማህበረሰብ ኢቭን እንኳን እኔ ነኝ ብባል እንኳን እኮ ማስረጃ አምጪ እኮ ማለት አለባቸው። ኢንሻአላህ አባባሌ ዝም ብሎ ሰው ተነስቶ ቤታ ናት ፌክ አካውንት እንዴ እኔም እኮ መጥቻ አንደኛዋን አስካለች የሚል አካውንት ባይ እሷ ናት ብዬ ግግም እኮ ማለት አያቅተኝም። ገብቶሻል አይደለ? ግን የሚሄዱበት ርቀት ኦ ማይ ጋድ! እነሱ ቢሳካላቸውማ እኔ ድፍት ማድረግ ነው የምፈልጉት። ታውቂያለሽ? ቢሳካላቸው ድፍት እኔን ቢሆንላቸው ድረስ እነሱ ሰፖርት ይደረጋሉ። በዛ ላይ ደግሞ ያቸው አብራት የምትጫወተውን እራሱ እኮ ጊፍተሯን ሰድባው ነበረ በዛ በፌክ አካውንት። ከዛ አታውቂያትም እንዴ ምናምን ትላታለች። ያችኛዋ ግን የምታውቅ አይመስለኝም። እኔ ቤት ብሎክ ናት እኮ ተሳድባ ምናምን ስትላት ፍቻት ተያት ትሳደብ ምናምን ትላለች። ኢማጅን ራሷ ናት ሄዳ የጓደኛዋን ጊፍተር የምትሰድበው። እስቲ እግዚአብሔርን በዚህ ዲያል ደረጃ ያ ስትሰድበው ነበርና ያችኛዋ አታውቃትም መሰለኝ ብሎክ አርጋታለች። ከዛ ያችኛዋ ይዛኔ ራሷን እየሰደበች ስታነብ ምናምን አውጫት ትሳደብ ተያት ምናምን ትላታለች። አይ እኔ ቤት ተሰርባ ብሎክ ተደርጋለች ትላታለች። እና የሚገርምሽ እንድንሰበሰብ ላይክ ሰው ትኩረት እንዲያገኝ ይሄ ፌክ አካውንቱ ማለት ነው የሚሳደበው ምናምን ሰው በደንብ እንዲያየው አንቺ ነሽ የሚለው ነገር እንዲሳል መጀመሪያ ራሱ ስትጣራ ኑ የምነግራችሁ አዲስ ነገር አለ ምናምን ነበር ያለችው። ታዲያ ቆይሽ ማለት ያ ማህበረሰብ እሷን ሊያት የተሰበሰበ ማህበረሰብ ግን ደንቆሮ ነው ማለት አይጠይቅም። እንዴት አወቅሽ? እኔ አሁን አንቺ ለፌክ አካውንት ቢኖረኝ እንዴት ብዬ ነው ለአንቺ መጥቼ የምነግርሽ? ገብቶሻል? እኔ ያህል ደደብ አይደለም። እንደውም የኔን ፌክ አካውንት የምታውቀው የነበረችው ኪዱናል። እሱንም ላይቭ ላይ ተናግሬ ነው። አንድ ፌክ አካውንት ለነብሷ ብትኖረኝ እኔ ባይዘው አልጽፍም። ፌክ አካውንት እየዞርኩ አልጽፍም። ለምን መሰለሽ? የሚነቃብኝ ነው የሚመስለኝ። ካጻጻፌ የሚነቃ ስለሚመስለኝ አልጽፍም። በምን አይነት አማርኛ ነው የተጻፈው? ላይ በአማርኛ ኪቦርድ ነው ወይስ በእንግሊዝኛ? በዚህ በእንትን ነው የሚጽፉት? በእንግሊዝ አማርኛ በእንግሊዝኛ ኪቦርድ ነው። ግን ምን መሰለሽ ፕሮፋይሉን ይዛኔ ስታደርገው እንደዛ አልጽፍም። እኔ አልጽፍም። አሁን እቺ ነግሬያቸዋለሁ።
እንደምንም የአማርኛ እንትን ጽሁፍ አውርደው አሁን የአማርኛ ኪቦርድ አውርደው አሁን እንደምንም በዛ እኔ በዛ አልጽፍም። ገብቶሻል? እኔ እንዳውም ብዙ ጊዜ በአማርኛ እንትን የምንጽፈው ለምንድነው ደመቅ ብሎ እንዲነበብ ነው። ገባሽ? ላይክ ያኛው ብዙ ስለማይታይ ደመቅ ብሎ እንዲነበብ እንደዛ ነው የምጽፈው። ፌክ አካውንት ካላችሁ በእኔ ስም ለመጻፍ ከፈለጋችሁ በአማርኛው በደንብ ድምቅ አርጋችሁ እንዲታይላችሁ አርጋችሁ ጻፉ። እሱ ያዋጣችኋል። ማንም በመሀል ልንገራቸው ብዬ ነው። ያስታውቃል ቀና እያለች ይህንን እንኳን ሪከርድ አታደርጉም እናንተ? ስንት ነገር ምን ሆናችሁ? ሪከርድ የሚያደርጉ ጓደኞቻችንን ጠርተናቸው ነበር። ከዛ መጨረሻ ላይ እንትኑ ካለቀ በኋላ ስንጠይቃቸው ብሎክ ነን ብለው ጽፈውልናል። ግን የተወሰነ የያዝነው አለ፣ የተወሰነ ሪከርድ። ይሽ ብትፖስቱት ጥሩ ነበር። ገባሽ? እኔ አይ በዚህ ልክ መሄድ ታያቸው። ለነገሩ ኢትስ ኦኬ። አሁን እኔ ስቶሪ ስጽፍ ማለት ነው እኔ አሁን እኮ ግራ ተጋባል። ስም ላርግበት እንዴ? ስም ልጻፍ ከጎኑ ስቶሪ ስጽፍ በቃ የሆነ እንደዚህ ያለ አይደል? ስማችን ይጠራ በቃ አሳፍስፈው ነው ብለው የሚጠብቁት። ገባሽ? ላይክ ስማችን ይጠራ ነው የሚመስለው። ላይክ ሰፍሰፍ ብሎ ነው የሚጠብቁኝ። በኢየሱስ ስም እና የዛኔ በምን ሰው ገብታ ስላወራኝ ነው ጋይስ እንጂ እኔ እንዳውም የመሰለኝ አንቺ ገብተሽ ልታወሪ የመሰለኝ ነገ ዩቲዩብ ጠዋት ስለምገባ ስለ እንትና የምታወሪ ነው የመሰለኝ። ስለ ዳጊ ግራ ገብቶኛል ገብታችሁ አስረዱኝ ስላልኩ ስለ እሷ የምታወሪ ነው የመሰለኝ። ነው አይደለም፣ የቃልን አስረዱኝ ያልሽ መስሎኛል። ገቢ ስለ ኦኬ ችግር የለውም። እንኳንም ነገርሽኝ። ሁሌ እኮ ኮመንት ላይ ይሻለሁ። እንኳን ነገርሽኝ እኔ ቆንጆ አመሰግናለሁ። እሺ ቢታይ ቻው። በጣም ነው የምወድሽ። እሺ እኔ ፍቅር እሺ፣ ቴንክ ዩ ሶ ማች በጣም አመሰግናለሁ። ቻው እኔ እናት። እሺማ ወይ ጉድ! ኧረ ወዲያ ተውኝ። እኔ ስንት የሚያሳስብ ሀሳብ አለኝ። እነዚህም ቦርደር የሚሸከሸኩ ምን ዕዳ መጣብኝ። ሰሊጥ እኔ ምን ዕዳ መጣብኝ። እኔ እሙሙዬን እሽግ አድርጌ የተቀመጥኩ ሴትዮ እናቴ ቦርደር ለሚለጠለጡ እኔ ምን ዕዳ መጣብኝ እንዴ? ሰው ልጅ የከተማው ዋጋ ወጥቶለታል። አንቺ ደግሞ ማለት ነው በቃ ምንም ብትሰሪ እግዚአብሔር ምስክሬ ነው፣ ሰውን ውደዱኝ ብለሽ አይደለም። በቃ በምንም አይነት አመጣጥ ብትመጪ ሰው ይወድሻል። እነሱ ደግሞ ታጥቀው የያዙት ስፔሻሊ ገጠር ለገጠር የሚዞረው ሰውዬ ማለት ነው ስም ይጣሪ። እግዚአብሔርን ሰው በዚህ ልክ ደረጃ ይታዘባል። እኔ የምር ነው ቤታዬ አንቺ ስለሆንሽ ነው እንደዚህ አይነት ኮሜንት ምናምን እኔ ገብቼ የምሰጥ ሰው አይደለሁም። እና በእውነት በቃ ሰው በጣም ይታዘባል። ለመሰለሽ ዳር ስትቆሚ ሁሉንም ታያለሽ። በቃ ጨዋታ ያምርብሻል። አረብ ሀገር ካሉት ከነ ፋሲካ ከነማን ላይቭ ቁጭ ብለን አይተንሽ እንገርባለን። ቁጭ ብለን እንደ አዲስ እየሳቅን ይሄ አንቺ ሆን ተብሎ ፈጣሪ የሰጠሽ ነገር ነው እንጂ ይሄ በጥበብና በእንትን የሚመጣ አይደለም። ባጨብጨቡልኝ የሚመጣ አይደለም። በእውነት ስማቸውን መጠር ይፈልጋሉ። እኔ እየመከርኩሽ ወይ አሁን እግዚአብሔር ሰልፍ የሆነ ነገር ከጻፍኩኝ 80 ነገር ነው የሚጽፉት ስቶሪያቸው ላይ። ግራ ገባኝ እኮ ዘንድሮ። አዎ ስሟን ከአንደበትሽ እንዲወጣና ይሄው ጠራችኝ ለማለት በቃ በጥፍር ቆሟል። እንደ እንትን ዳንስ ጥፍራቸው እንደሚታመሙት በጫፉ ቆሞ እንደ ባሌት ዳንስ ቆሞ ነው የሚጠብቁት። አደራሽ ስሟን ጠርተሽ እናቴ። እኔ ግን ማለት ነው የሆነ የቲክቶክ ውድድር ቢኖር ኖሮ ደስ ይለኝ ነበር። ማለቴ ሰው ስለ ሰው ሳያማ ሰው ስለ ሰውን ሳያነሳ በራሱ ብቃትና አቅም ማለት ነው ህዝብን እንዴት ማዝናናት እንደሚችል የሆነ እድል ቢመጣ ደስ ይለኛል። እግዚአብሔር ነው የምልሽ። በቃ እኔ ስለ ሰው ሳላወራ የሰው ስም ሳላነሳ ሰው ሳላማ በቃ ሰዎችን እንዴት መያዝ፣ ማሳቅ፣ ማጫወት፣ መዝናናት እንደሚቻል ከገንዘቡ መልቀም ባሻገር ገብቶሻል አይደል? የሰውንም ገንዘብ ለቅመሽ አፍሽን ጠራርገሽ እንደ ክፉ ጎረቤት ከመውጣት የማህበረሰብ ገባሻ? ያ ትኩረት የሰጠሽን ማህበረሰብ ገንዘቡን ያወጣብሽን ማህበረሰብ አዝናንተሽ ተዝናንተሽ እንዴት እንደሚወጣ እድሉ ቢሰጠን ለሁላችንም ደስ ይለኝ ነበር። አቅማችን ቢታይ በጣም ትችያለሽ። ሰው በእጁ አይደለም በእግሩ ያጨበጭብልሻል። ትችያለሽ። ጌታን ድራማው ምኑ
ዊዝን የሰከንድ የሚመጡልሽ ሀሳቦች ምኖች በእውነት ልጅ ለኛ የስትረሳችን ማስወገጃችን ነሽ። ግን እንዳታስደስች እነዚህን ሰዎች አደራሽም። በተለይ የገጠሩን ሰው ማንንም ጥሪ ያንን ሰውዬ ግን እንዳትጠሪ አደራሽ። እንዲሁ ቤታዬ ኦርደር አይጠራም እኛ ቤት የጨዋ ቤት ኦርደር አይጠራም። በጣም ነው የምወድሽ፣ ሞቼ ነው የምወድሽ ስላስገባሽ። አንቺማ የኔ ቀኝ እጅ አይደለሽ እንዴ? ዲቦዬንም በጣም ነው የምወዳት፣ ግን ካንቺ ይበልጥ ዲቦንማ ወደዷትኝ በደንብ። አሪፍ ልጅ ናት። ማርያምን በእውነት በጣም ነው የምወዳት። ምርጥ ጓደኛ ፒስ ናት። በቃ የፈለገ በእውነት ነው የምልሽ የፈለገ እንትን ብላትኝ በቃ ወይ ቤታ ብላ ነው እንጂ እንትን የምትለው ይሄ እንትን ብዙ አንቺ ጋር ሲስቁ ሲጫወቱ ስናይ እኮ በቃ ጥሩዎች ናቸው እያለን በፎሎ ባረገ እጃችን እየገባ ነው። አይ ዲወራ ጥሩ ናት፣ ችግር የለውም አታስቡ። አንዳንዶችም ጥሩ ነበር። ምን ዋጋ አለው ለማያዋጣቸው ተለጥፈው እንጂ ተሳቢ ሆነው ነው ታያቸው። ካሜራው ችግር የለውም ጋይስ፣ ብላንኬት ነው የሚታያቸው። ነገ በጠዋት ነው የምገባውኝ ጋይስ፣ ችግር የለውም። እንትን ነው ነገ ማለት ነው። አዎ ገባለሁኝ። በቃ ልተኛ ነው። አንዱ እኮ አናዶኝ ብታይ አስተኛኝ ብዬው፣ እንደው ምን ጉድ ነው አስተኛኝ ብዬው የዚህ ለመርሹ ያስተኛሽ ብሎ ይሄው አሁን እንቅልፌ በንዴት ከቆንጆስ ከፉም ጋር ልጅ አያልቁብሽም። አልያዝሽ በቃ ቤታዬ እኔ ቆንጆ። እሺ እኔ ፍቅር፣ እሺ ቻው የኔ እናት፣ እሺ ቻው። ወይ ጉድ! በእውነት ጌስ እየቀለድኩ ነው የሚመስላችሁ? ቀልዴ ነው በእውነት። አንዱን አስተኛኝ ብዬው እየቀለድኩ አይደለም፣ አሽሙር አይደለም፣ እማምላክን አሽሙር አይደለም ማወራው። እንዴ እግዚአብሔርን የምሬ ነው። እኔ አሽሙር እኔ አልችልም። እውነቴን ነው እኮ አንዱን ብታይ ቆረቆ እንዳስተኛኝ ብዬው ከዛ በኋላ ምን አላው ሙዚቃ ከፍቶ፣ ሙዚቃ ባይከፍት እንኳን ዝም ብሎ እንዴ ከዛ ሂጅና የለመድሽው ጎረምሳ ያስተኛሽ አለኝ። ወይ ጉድ! ወደ ጎረምሶቻችን ስንሄድ ለምን ሄዳችሁ ነው? በውስጣቸው ያጉረመርማሉ። መከራ ውስጥ እኮ ገባን እኮ ዘንድሮ። ምን አለ አሁን ቢያስተኝ። እኔን የመሰለ ቤታዬ ተገኝቶ ነው። ስለዳጊ እስኪ ነይ ላኪ። ገዝቴ ክፍት ነው ጋይስ፣ አስረዱኝ እስኪ ላኩ። ማንም የላክ አይታየኝም። ለወርዶ መርሳት ትሽጭሽ ፍቅሮቼ ለብርሃንና ሞዴሬተር ይሰጣት ፍትህ እያሉ ነው። ማርያምን የእውነቴን እኮ ነው። በእግዚአብሔር ስም ኖ ምትሪ ምንድነው? ምን ብዬ ነው? ኦሆ ክፍት ነው። እግዚአብሔርን ይውላችሁ። ምን አላው እኔ ቢያስተኛኝ። እኔን ቤታዬን አግኝቶ ነው። ግን ድሮን በእጅ የያዙት ነው ነገሩ። አሽሙር ያልኩሽ እዛ ቤት በዛ ለማለት ብዬ ነው። ዛሬማ ነበረ ለገመንገበት ፍቅሮች እንኳን ታዘባችሁልኝ። እኔማ ምን እላለሁ? እኔ ስናገር እኮ ሲንገበገቡ ነው የሚውሉትኝ። ገዝቴ ክፍት ነው። ምን አይመልሱም እንደዚህ ቤት ማህበረሰቦች። ማን በዚህ ሰዓት ይገባ? እውነትሽን እኮ ነው በዚህ ሰዓት የገባሁትኝ። እስኪ ምን አውቃለሁ? ገዝት ዝግ ነው። አረ ክፍት ነው። አንቺ እንዴት ነሽ? አለን ጠፋሽ። ቅድም ደግሞ ከአቤል ጋር ስትሿከኪ አየሁሽ። ምን ነው ማላይ መስሎሽ ነው? አንቺ ቺት እያደረገብሽ ነው። ከማን ጋር? ከሀበሾቹ ጋር ኢትዮጵያ ያሉት ሀበሾች እንዳለ። አይ ይሄ ውሸት ነው አቤልዬ። ቅድም ተደዋውለን አይናችን ተያይተን የዘጋ ነው። አይን ብቻ ሌላውን ላይክ ሩሙን አላሳየሽም? ኖ አይ የሰው ቤት ስላረፈ አላሳየኝም። እንግዳ ቤት ነው ያለው። ከሴት ጋር ነው። ተመልከቱ፣ ምቀኛ እኮ ነው የበዛብኝ ዘንድሮ እኮ ነው እኮ። አንደኛ እኮ እሷ ነበረች ቅድም ስትቀጥለት የነበረ። አተኝም በዚህ ሰዓት ስንት ሰዓት ነው ካናዳ? አንቺስ? እኔ ልተኛ ነው በቃ። እንዲሁ አንቺን ሰላም ብዬ ልውጣ ብዬ ነው። No, I'm so happy. Oh, I missed you so much. በጣም እኔም ናፍቀሽኛል የኔ ፍቅር።
ጠፋሽ እኮ ገስት ላይ እኮ ምናምን አላየሽም እኮ። አኖ ግን አንቺ በሄድሽበት አለሁ always። የኔ ፍቅር በቃ እንግዲህ አትጥፊ። ነይ ገስት ምንድን ነው ኮመንት ላይ ነይ እና ሃይዌይ ሌላ ቀን ስትመጪ እንደ በፊትሽ ሁኚ። you just don't see it። እኔማ ነገሩ ነው አይኔን የሚያየው። ያ በቃ ነገር ይፈልገሻል። ነገር ፈልጊ። እሺ እኔ ማር በቃ ቻው የኔ ፍቅር። እሺ ቻው። እሺ የኔ ሞልቃቃ ሙልቅቅ ነው የምትለው እኮ ሙልቅቅ ነው የምትለው ምንድን ነው? እሺ እንዲህ ነው የምታወራው ጋይስ። ሙልቅቅ ነው የምትለው። እስኪ ደግሞ ወይ ጉድ እንደው መተኛት የለም ደግሞ። ሂዊን ሰላም ብለን እንውጣ። አይ ሂዊ ይችላል ቤታዬኝ እኔ እንዴት ነሽ ሂዊ? አለን ሰላም ልልሽ ነው የመጣው። ደህና ደሪ ቻው። ሁላችሁንም ሰላም እያልኩ ልወጣ። ደህና ደሪ ቻው ቻው የኔ ፍቅር ቻው። ማን ቀረኝ? ጉድ እኮ ነው። እንደው ጣቢያ ያለ ምስል ማሪያ ተይዛለች። ጽናት፣ ሳምሪ፣ ናኦሚ፣ አሮና፣ አንቶኒዮ እና ግባ ታዲያ እንዴ ተኝተሃል? ተኝተህ ነው የማገባው ወይንስ? ቤታ ሀይ እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። ሰላም ነህ? አለሁልሽ ሁሉ ሰላም። እንዴት ነሽ አንቺ? ደህና ነኝ። ተኝተሃል እንዴ? ያ ገና ዛሬ ፋይናል ጨርስና ኦኬ በጊዜ ዋቢ ሸበሌ እያልና ስንት ሰዓት ነው እናንተ ጋር? 12:40 አንተ አልሆነ። ኦኬ አይ ተቀድሙናላችሁ ለካ። ሁሌ ረሳዋለሁ። አንቺ እኮ ትረሻለሽ። ቢዚ የሚያደርግሽ ነገር ሰማታች። ያው አንዳንድ ነገሮች ቁም ነገር እኮ አመጣጤ አንድም ለሰላምታ ነው፣ ሁለትም ደግሞ የሞዴሬተር ማኔጂንግ ገስት እንዲስተካከል ለመጠየቅ። ገስት የምታስገባበት ፈልገ ነው ወይስ እንደሱ? ግድ ነው ብሎክ ማድረግም ገስት ማስገባት። እሱ እሺ። ገስት ግን ሰው ስለማስገባት እኮ ስለማልፈልግ ነው እየመረጥኩ ነው ማስገባ። አንቺ ስትፈልጊ ይገባሉ፣ አንቺ ስትፈልጊ ይወጣሉ። ያው ሁሉንም ሰጥቻለሁ። ሁሉም አፕሩቭ አድርጊልኝ እንጂ እንዴ። ሸረ ያው አድርጌልሃለሁ። ደግሞ ካልተስተካከለ ንገረኝ። አይ ተስተካክሏል። አሁን ተስተካክሏል። እንዴት ይሰራል? ደህና ነኝ። እንዴት ነህ አንተ? አለሁልሽ። ማነህ አንተ የሚሉ ከስር ብዙ ጠያቂዎች አሉና የቤታ ወንድሟ ነኝ። አለገርሻቸው ነው ዘንድሮ ወንድም በዛብኝ። አዎ ጋይስ ወንድሜ ነው። እየገባችሁ ቼክ አድርጉ። እንዴት አያችሁት? አንመሳሰልም? በጣም ቆንጆ ነው። እስቲ ቼክ አድርጉ በደንብ። አንመሳሰልም? ዘማሪ ጆ ኧረ ዘማሪ አይደለም። ተው የሌለኝ ነገር ቼክ አድርጉ። ቆንጆ ኬት ነው የምታመጪው? እናቴ ግንባሬን ስማኛለች። የኔ ሰው አሁን ጓደኛዬ ከስር ቁጭ ብሎ እየጻፈ ነው። ቅድም ኖ ምናምን እያለ ሲጽፍ የነበረው ጋብለስ ምናምን የሚለው አካውንት ከኔ ጋር ተመሳሳይ ፕሮፋይል ነው ያለው። አይተሽው ከሆነ ማለት ነው። ጥሩ ነገር ከጻፈ አላየውም፣ መጥፎ ከጻፈ ብቻ ነው የማየው። እየሳቀ ነው ከስር። መሳቅ ነው ልጁ፣ መሳቅ ብቻ ነው ስራው። እናንተ ጋር እኮ ልመጣ ነው። አትቀበሉኝም? መቼ? እሺ ኢትዮጵያ አሁን በቅርብ እመጣለሁ። አትቀበለኝም? እኔ ያለሁት እኮ እንትን ነው ቨርጂኒያ ቢች ነው። ማለትም የት የምትመጪው? አንተ ያለህበት ነው ወንድሜ ጋር ነይ። ማርያምን ነይ። እንደውም ለሰመሩ ይመቻል የኛ አካባቢ ቢችም ስላለ ምናምን።
ታዝናናኛለህ? በጣም ሆንሻል። ወንድምነት ለመቼ ነው? እሺ ወይ ዘንድሮ በጣም ግን ጋይስ ወንድሞቼ በዙ። ደግሞ ያው ቤተክርስቲያንም በአጥቢያችን ስላለ እኔ ካለሁበት 20 ሚኒትስ ወይ ስለሆነ አይ ቤተ ክርስቲያን እንኳን አልሄድም። መንፈሴ መንፈሴ ይጮሃል፣ ይቅርብኝ። እንዴት እኔ እንጃ በቃ ወደ ቤተ ክርስቲያን ስሄድ ሰይጣን የሚያሯሩጠኝ ነው የሚመስለኝ። እኮ ያው ምንድነው አስጨዋሽም አሯሯጠሽም በጊዜ ቢወጣ ይሻልሽ። አንተ ካልከኝ ግን እሄዳለሁ ግድ ከሆነ። ዋው ነው ልጁ ከስር ይጻፍልሽ ነው። አረ ወንድሟ ነኝ ጎበዝ፣ ወንድሟ ነኝ። አታውቁም እንዴ? ወንድ ቆይ አሁን ዲያቆን ነው የምትባለዋ? ዲያቆና ይባላል። ቆይ ኖ አይደለም፣ አማርኛውን ነው እንጂ ስልካውን ዘማሪ ያለ ምናምን እንዴት ነው የምትባለው ለማለት ነው። እንዳልሳሳት ዲያቆን ነው። እሺ ዲያቆን ወንድሜ ነው፣ ሌላ ነገር አታስቡ ለማለት። ኧረ ወይኔ ቤተክርስቲያን የተዋወቅ ነው። ልታስቀድስ መታ ልታስቀድስ መታ ነው እኔ ጋር የተዋወቅ ነው። እና ያው ባይ ዘ ዌይ ጥሩ እህት አለቻችሁ፣ የእሷ ተከታዮች በአጠቃላይ ጥሩ ቤተሰብ ናችሁ ለእሷ፣ እሷም ለእናንተ ጥሩ እህት ነች እና ተንከባከቧት። በበለጠ ደግሞ ቤተክርስቲያን እንድትሄድ እንድትተጋ ጸልዩላት፣ አበረታቷት። እኔ ግን ከጠፉ በጎች እኮ ተመዝግቤያለሁ። ምን ያበረታቱኛል? ግን ከሚፈለጉት ውስጥ ለመሆን ምን ያህል ነው እየሞከርሽ ነው እየጣርሽ ነው ጥያቄው? በጣም እየጣርኩ ነው። ያው ታስታውሺ ከሆነ እኮ በሳምንት አንድ ቀን እንኳን አትሊስት የምስጋና ቀን እናዘጋጅ ተባብለን ነበር። ታስታውሻለሽ? አዎ እኔ እኮ ግን ታውቃለህ፣ ይኸውልህ እግዚአብሔርን ሰው እንደዚህ 2-3 ወይ ጽፎ ወይ ምናምን ካላስታወሰኝ አላስታውስም። ለምን እንደሆነ አላውቅም። በቃ ቀኑ ይመሻል ወይ ነጋል የሆነ ነገር ሳረግ እኔ እንጃ ገባ አላስታውስም። ለዛ ነው እኮ። ኦኬ ረስተሽ ነው? በቃ አላስታውስም። አሁን መቼ ዕለት ፈለገ ቤት መዝሙር ነበረኝ ፕሮግራም ማለት ነው። መርሃ ግብሩ ሲጀመር መክፈቻ ተብዬ እዘምራለሁ ብዬ ማለት ነው። ጭራሽ እኔ የለውም፣ ድራሽ ጠፍቷል። የሆነ ነገር ሆኜ ነበር እና አለማስታወስ ምናምን ነው ችግሬ። ለነገሩ እኔም እኮ አልፌሽ ነው እንጂ ልቀጣሽ ነበር ታውቂያለሽ። በቀደም ቃል ገብተሽልኝ ጠፍተሻል። እዛው እሺ አስተካክላለሁ። ያው በዚሁ አጋጣሚ ማስተዋወቅ ይችላል። መልካም ማስተዋወቅ ትችላለህ፣ ምንም ችግር የለውም። መልካም እንግዲህ ያው የቤታ ቤተሰቦች ፕሮፋይል ላይ እንደምታዩት በደቡብ ወሎ ሀገረ ስብከት በደሴ ከተማ ሜጠሮ ላይ የሚገኝ የደሴ ደብረ ኃይል ቅዱስ ራዕይ ቤተክርስቲያን ላለፉት 9 ዓመታት ሲገነባ የቆየ ቤተክርስቲያን ነው። አሁን ላይ ክረምቱን እንዲሁም ደግሞ የተለያዩ የአፈር መንሸራተት እያጋጠሙት ስለሆነ ህንፃ ቤተክርስቲያኑ በጣም ጉዳት ላይ ያለው ነው እና ህንፃ ቤተክርስቲያኑን ለማስጨረስ ርብርብ ላይ ያለ ነው። ከደቡብ ወሎ ሀገረ ስብከት እጅግ ግዙፍ የሚባል ቤተክርስቲያን አንደኛ ተወዳዳሪ ያልተገኘበት ነው። ስለዚህ 9 ዓመት የተደከመበት ቤተክርስቲያን በከንቱ እንዳይቀር የክርስቲያኑ ርብርብ ያስፈልጋል እና ሁላችሁም በቅርቡ ምናልባትም within 2 weeks የገንዘብ ማሰባሰቢያ መርሃ ግብር እናዘጋጃለን። የምትችሉ ወንድሞቻችን እየተገናኛችሁ ከበረከቱ እንድትሳተፉ ለማሳሰብ ወዳለሁኝ። በእውነት በጣም አሁን ላይ ቤተክርስቲያኑ ከ75% በላይ ኮምፕሊት ተደርጓል፣ ተጨርሷል። ማለትም ከዚህ በኋላ ቤተክርስቲያኑ ፊኒሽንግ ስራዎች፣ የቤቴሊየም ስራ፣ የግቢ ማስተካከል ስራ የመሰረቱን ስራዎች ለመስራት በትንሹ ከ25 እስከ 30 ሚሊዮን ብር የሚወስዱ
የቤተክርስቲያኑ አካውንት ነው የሚገባው። ኦን ታፕ ኦፍ ዛት ደግሞ ለታሰበበት አላማ ነው የሚውለው እና እሱን ለማሳሰብ ወዳለው አይነው ከታፒካችሁ ውጭ ነው የገባሁት። ከታፒካችሁ ውጭ ነው እያወራ ያለሁት፣ ግን ያው አጋጣሚ መጠቀም ስለፈለግኩኝ ነው። ቤታዬ ቴንክ ዩ ሶ ማች። በጣም አመሰግናለሁ። አረ ችግር የለውም። ላሉ ባልታና ወሬም ለመላላክ እዚህ ገብተው እንትን እያለን ምናምን አይደል? ምንም ችግር የለውም። ይሄ እኮ ጥሩ ነገር ነው፣ ለራስ ነው እንትን የሚሆነው እና ምንም ችግር የለውም። አትጨናነቅ። ሌላ ጊዜ ቀን ላይ ስገባ ምናምን ሰው ብዙ ሲኖር ሼር አደረግልህና ገብተክ በደንብ ታስተዋውቃል። ምንም ችግር የለውም። ለመልካም ነው። ሚስትል ይሆናት። በጣም አመሰግነው። ምንም ችግር የለውም። መዝሙር ዘምረን እንተኛ እንዴ? መዝሙር እንትን የሚለውን መዝሙር አንተን የያዘ ሰው ምን ይጎልበታል የሚለውን ታውቀዋለህ? መዘጋጀት ይኖርብኝ ይችላል። እሱ ምናልባት ሙሉን ስለማላውቀው ማምጣት ይኖርብኝ ይችላል። እሱ ግን የምታውቀውን በል። እሺ እንደዛ ከሆነ እሺ፣ መዝሙሩ የምታውቁት በስላሴ ማብረን እንዘምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንባዬን ከዓይኔ አብሰው ሰባራ ልቤን ፈውሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። እንባዬን ከዓይኔ አብሰው ሰባራ ልቤን ፈወሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። በውለታ ላይ ውለታ በስጦታ ላይ ስጦታ በይቅርታ ላይ ፍቅር ልዩ ነው የእርሱስ ነገር። እንባዬን ከዓይኔ አብሰው ሰባራ ልቤን ፈወሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። ቸርነቱ ቃላት አይገልጥም፣ ታላቅ ነው ማንም አይመስለው። እግዚአብሔር እቅፍ ይሞቃል፣ የአባትን ምርፍ ያስረሳል። እንባዬን ከዓይኔ አብሰው ሰባራ ልቤን ፈወሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። የማይቀሙኝን በጎድል መርጫለሁኝ ልቀጥል። እግሩ ስር ሁኜ እማራለው በከፍታዬ እችላለሁ። እንባዬን ከዓይኔ አብሰው ሰባራ ልቤን ፈወሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። እጆችን ይዞ አነሳኝ ከከፍታ ላይ አቆመኝ። እልል እላለሁ ልቤ ረክቶ ምን እከፍላለሁ ለእርሱ ከቶ። እንባዬን ከዓይኔ አበሰው ሰባራ ልቤን ፈወሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። እንባዬን ከዓይኔ አበሰው ሰባራ ልቤን ፈወሰው እሳቱን ውሃ አድርጎ ሁሉን አረገው ለበጎ። አሜን። ስለ መዝሙሩ የመዝሙሩ ባለቤት የሆነው
የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የቆየን ያው የተኙ ጓደኞችና ቤተሰቦች ስላሉ ነው። እነሱ ላለመረበሽ ስለሆነ ድምፅ ዝቅ አድርጌ የጀመርኩትና እኔ ባጎደልኩ እግዚአብሔር አምላክ ይሙላበት። እኔ ይስተገኛል ዘማሪ መልአክ ያሰማ እንደዛ ነበር ያሰማል። እግዚአብሔር ይባርክክ። እናመሰግናለን። አሜን። የኔ እናት አሜን አሜን። ቤታዬ በጣም አመሰግናለሁ። ምንም ችግር የለውም። ሌላ ቀን እንዳልኩ ነው እናወራለን። እሺ እረፍት አድርግ። እኔም ከላይ ብሉጣ። በጣም ነው የምናመሰግናቸው። ይስጥልኝ። በጣም ማመሰግነው ሁላችሁም ከስራ ያላችሁ እግዚአብሔር ያክብርልኝ። መልካም ለምትተኙ የያዕቆብ ሌሊት ያደርግላችሁ፣ ሰናይ ሌሊት ይሆንላችሁ። ለምትውሉ ለምታመሽኑ ቅዱስ እግዚአብሔር አምላክ ቀናችሁን ይባርክላችሁ። በጣም ማመሰግነው ቤታዬ። እሺ ጆ ቴንክ ሶ ማች እናመሰግናለን።